አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ሰምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ደግሞ ደስታ አብርሽ ልታስደበድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩታ ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይህን ነገር አድረግ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔን ሩታ ደስታ ሂድልኛል። ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው ነበረ። ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ ነው። ለምን ተረጋግተሽ? ምንም አይነት ማስተባበያዎችን አልፈልግም። አሁን ሂድ ምናምን ትይኛለሽ። ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ ሂድ። ይቅርታ ፕሊስ እባክህን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን አንዳንድ ነገሮች እየተፈጠሩ ነው በአብርሽ ዙሪያ ማለት ነው። እና ያው ምንድን ነው ደስታ ከሶት ነበረ እና ደግሞ እሱ መከሰሱ ብቻ ሳይሆን የሰማሁት ነገር አለ ማለት አንዳንድ ሰዎችን እንዴት ነው እያስተባበረ እና እንትን እያማከረ መሆኑን ሰምቻለሁኝ። በምን ምክንያት ነው ይሄ ነገር ብዬ ስጠይቅ አብርሽን ሊያስደበድበው እንደሆነ ሰማሁኝ እና ምንም ደስ የሚል ስሜት አልተሰማኝም ይሄንን በማድረጉ። ምክንያቱም ምንም ቢሆን የልጅ አባት ነው፣ እንዲጎዳ አልፈልግም። በእኔ ዙሪያ ባሉ ሰዎች ስፔሻሊ እንዲጎዳ አልፈልግም። ደስታ ማለት እኔና ደስታ በቅርቡ የተዋወቅን ሰዎች ነን። ስለዚህ በቅርቡ በተዋወቅንበት ቅጽበት እንደዚህ አይነት ነገሮችን እንደዚህ አይነት እርምጃዎችን እንዲወስድ አልፈልግም በአብርሽ ላይ። ምክንያቱም ምንም ቢሆን ክፉና ጥሩ ጊዜያቶችንም አሳልፈናል፣ ደግም መጥፎም ጊዜያቶችን አሳልፈናል እና ደግሞ ከዛም ባሻገር ተጋብተን ልጅ ወልደናል። የልጄን አባት በዚህ ልክ እንዲጎዳው አልፈልግም። ምንም አይነት ነገር እንዲነካው አልፈልግም። ተለያየን ማለት እሱ ላይ ጉዳት እንዲደርስ እፈልጋለሁ ማለት አይደለም። ተለያየን ማለት እኔ ዙሪያ ያሉ ሰዎች እሱን እንዲጎዱት ወይም ደግሞ ተጎድቶ ማየት እፈልጋለሁ ማለት አይደለም። ምክንያቱም በቃ ነገሮች በደንብ ግልጽ ናቸው። እነሱ ያደረጉትን ነገር፣ እነሱ ያጠፉትን ጥፋት እሱ እንዲደግመው ወይም እንዲመልሰው አልፈልግም፣ ደስታ ማለት ነው። ምክንያቱም ዛሬ ነው ይሄ ነገር እየመጣው፣ ከደስታ ጋር ያለኝ ነገር ዛሬ ነው የተፈጠረው። ዛሬ በተፈጠረ ነገር ደግሞ ትናንትና የገነባሁትን ትናንትና ብዙ ነገር ያየሁበትን ያለፍኩበትን ነገር እረሳለሁ ማለት አይደለም እና ሊያስደበድበው እንደሆነ ስሰማ በጣም ነው የደበረኝ፣ በጣም ነው የተናደድኩበት። እሱ ዙሪያ ያሉትን ሰዎች ሊጎዳል እንትን ሊል ይችላል፣ ግን ደግሞ እሱን እንዲጎዳው አልፈልግም። እሱ መጥፎ ነገር ደርሶበት ማየት አልፈልግም። የእሱ እንዴት ነው መጎዳትና ውድቀት መነሻ መንስኤ መሆንም አልፈልግም እኔ። ምክንያቱም በዙሪያ ያለው ሰው ደስታ እኔ ዙሪያ ነው ያለው፣ ከኔ ጋር ነው ያለው። ስለዚህ በእኔ ምክንያት አብርሽ ሲጎዳ፣ በእኔ ምክንያት ሲያዝን ወይም ደግሞ እንዴት ነው ማዘን መጎዳት ብቻ ከዛ አልፎ ተደብድቦ ማየት አልፈልግም አሁን እኔ። እና እንደዛ አይነት ነገር ሊያደርግ እንደሆነ ስለሰማሁኝ በጣም ደብሮኝ ነው ዛሬ መጣሁት። ኢቨን በደንብ ራሱ ሰላም አላልኳቸውም፣ ለዛ ይቅርታ። እና ደስታን እዚህ ድረስ ጠርቼዋለሁኝ፣ የቤት ድረስ ላወራው ፈልጌ ማለት ነው። እና እንደዛ ማድረጉ በጣም ነው ያስደበረኝ። ሲቀጥል ደግሞ እውነት ለመናገር እስካሁን ድረስ በደንብ እርግጠኛ የሆንበት ነገር የለም። ዝም ብሎ በጥርጣሬ ወይ ደግሞ በአሉባልታ ወይም ደግሞ የሆነ ዝም ብሎ ፍንጭ ምናምን እየሰማን እንጂ ደስታን ያስደበደበው አብርሃም ስለመሆኑ ምንም የተረጋገጠ መረጃ አልያዝኩኝም እኔም እሱም። ስለዚህ በእንደዚህ አይነት ምንም ባልተጨበጠ መረጃ ምናልባት ጓደኞቹም ሊሆኑ ይችላሉ፣ የአብርሽ ጓደኞች ዙሪያ ያሉ ሰዎች ሊሆኑ ይችላሉ። ምክንያቱም በቃ ብዙ ነገሮችን አይተዋል፣ ብዙ ነገሮችን አድርገዋል እና እኔም እንዴት ነው ከእነሱ ጋር ያለኝ ነገር ስለሚያውቁት ደስታን ያስደበደቡት እነሱ ሊሆኑ ይችላሉ። እኔ እነሱን እንዴት ነው አክሰብት ማድረግ ስላልቻልኩኝ ማለት ነው። በብዙ መንገድ እኔን እንትን ሊሉ መጥተዋል፣ ግን ደግሞ እኔ አልተቀበልኳቸውም። ስለዚህ ያ ነገር አናዷቸው ሊሆን ይችላል ደስታን ያስደበደቡት። እነሱ አስደብድበውት ደግሞ ተጠያቂው አብርሽ መሆን አለበት ብዬ አላስብም። ስለዚህ ይሄ ነገር መቆም አለበት እና ላናግረው ይሄ ነገር ትክክል እንዳልሆነ እና ድጋሚ እንደዚህ አይነት ነገር እንዳያደርግ
ወይም ደግሞ አስበውም ከሆነ እንዲተወው ጭራሽ ደግሞ እንዳያስብ ላስጠነቅቀው ነው ዛሬ እዚህ ድረስ እየጠራሁት ማለት ነው። እንግዲህ ነገሮች በእንደዚህ አይነት መልኩ በመቀየራቸው እኔን አስደብሮኛል። ጥሩ ነገር አይደለም። ምክንያቱም እኔና ደስታ ያለንበት ሁኔታ ጥሩ ነበረ፣ ደስ የሚል ነበረ። ግን ደግሞ ባቀረብኩትና ነገሮችን አክሰብት ባደረግኩበት ልክ መስመሩን እንዲያልፍ አልፈልግም። ማናቸውም ቢሆኑ የሆነ መስመር አላቸው እኔ ላይፍ ውስጥ የሆነ ገደብ አላቸው። ያንን ገደባቸውን ካለፉ ግን እኔም ኮምፕሊትሊ ነው የምቀይረው። አያውቁኝም፣ አላውቃቸውም እና በቃ እንዴት ነው በማያስቡት ልክ ነው እኔ የምቀየረው እነሱ ከተቀየሩ። ስለዚህ እሱም ያንን ነገር ነው አይ ቲንክ እያደረገ ያለው እና ዛሬ ላይ ስላቀረብኩት ዛሬ ላይ ነገሮችን አክሰፕት ስላደረግኩትኝ እንደ ሌሎቹ ስላልገፋሁት ወይም ደግሞ ጥሩ ልጅ ነው ምናምን ሲባል ስላየሁኝ ስለቀረብኩት እና ነገሮችን ለማየት ስለሞከርኩኝ በዚህ ናህል ልክ ግን እንዲዳፈር አልፈቅድለትም እና ያ ልጄን አባት አስደብድቦ ከዛ ደግሞ እኔ እንዴት ከኔ ጋር እንዴት ሰላም ሊሆን እንዳሰበ ራሱ አላውቅም እውነት ለመናገር። ምክንያቱም ምንም ቢሆን ጥሩና መጥፎ ጊዜያቶችን አሳልፈናል እንዳልኳችሁ። ተደብድቦ እኔ የእሱ መደብደብ ምክንያቷ እኔ ሆኜ ከዛ እኔ ከደስታ ጋር ሰላም ስሆን እኔ እንጃ እንዴት ነው ስታስቡት ራሱ ይሄ ምንም አይመጣውም፣ እውነት አይመጣውም። በጣም ነው የሚያስጠላው የሚደብረው። ከዛ በኋላ እኔ ከእሱ ጋር በሰላም እቀጥላለሁ ማለት አይደለም። ከደስታ ጋር አሁን ባለኝ ደስታ የምቀጥል አይመስለኝም። እኔ ያንን ነገር ሪል አስቦት ከሆነ ሁሉንም ነገር እዚሁ ፊት ለፊት እጠይቀዋለሁኝ እና ያው ነገሮችን እንዴት አድርጎ እንዳሰባቸው አላውቅም። ሲቀጥል ደግሞ እርግጠኛ ባልሆነበት ነገር እንዳስደበደበው ምንም እርግጠኛ አይደለም። ምንም ማስረጃ የለውም። የእስር ማዘዣ ወረቀት ይዞለት ነው የመጣው ከሶት ምናምን ማለት ነው። እና በዚህ ልክ እንዴት ቢያስበው ነው እሱስ? እኔ እርግጠኛ ነኝ እሱ እንደዚህ ሊያደርግ አይችልም። ማለት በማውቀው ልክ እንደዚህ ሊያስደበድብ ምናምን አይችልም። ነገሮችን እሱ ፊት ለፊት ሲጋፈጥ ነው የማውቀው። ማለት ብዙ ጊዜ እዚች ጋር ካያችሁ ደስታ ባለበት አብርሽ መጥቷል እና መደባደብ ከፈለገ ፊት ለፊት ነው እዛው ነው የሚያያዘው እና እንደዚህ አይነት ነገር አያደርግም እና አይ ቲንክ መጥቷል መሰለኝ። ሰላም ደስታ፣ እንዴት ነህ? ሰላም ነው? ምን ነው? ምንም ደህና ነህ? ምን ሆነሽ? ታቅፊኝም? ሰላም ነው? ደህና ነኝ። በሰላም ነው? እንደዚህ አልሽኮልሽ የጠራሽው? አዎ በሰላም ነው። ምን ነው ፊትሽ ተቀይሯል? አልተቀየረም። ምን ሆነሻል? እስኪ ንገሪኝ እንዴ። የተቀየረ መስሎክ ነው? አልተቀየረም እውነት ለመናገር። አይ የሆነ ኮሰራ ያልሽ ይመስላል። አይ ሌላ ጊዜ መቼ ማግኘው ፊት አለ። እሺ ይሁን በቃ። ማለት የሆነ ነገር ሰምቻለሁኝ ደስታ እና ሰምቻለሁ ብቻ ሳይሆን አይቻለሁ። ሰሞኑን እያደረግከው ያለው ነገር አለ። ምን አጠፋው? ያው ብቻ ሰሞኑን ጥሩ ነገር እያደረግክ አይደለም ደስታ። እንዲህ ሩታ ምን ሆነሽ ነው እንደዚህ ብድግ ብለሽ? መጀመሪያ እኮ ተቀመጥ ምናምን ይባላል። ገና እንደመጣው በነገር ትመልሽኛለሽ? ኖ እንደዛ አይደለም ግን አይ አይደለም ደስታ፣ ልክ አይደለህማ። ማለት ሰሞኑን እያደረግከው ነገር አለ። ምን ሆነ ነው? እርግጠኛ ነህ አብርሃም ይሄን ነገር ስላጠፋ እንዳጠፋ እርግጠኛ ነህ? ምን ያህል እርግጠኛ ነህ? ከሰዋል እኮ ሩታ ደብሮሽ ነው? በዛ መደበር አይደለም። እኔ የእሱ መጎዳት ምክንያት መሆን አልፈልግም። በዙሪያ የለ ሰው አንተ አንደኛ ኖ ችግር የለውም። እኔ ቆሜ ነው ማውራት የምፈልገው ከአንተ ጋር። እንዲህ ሰው ቤት ሲመጣ እኮ ተቀመጥ ምናምን ይባላል እኮ። ዛሬ ደግሞ በዚህ ልክ ዛሬ ቆመን እንድናወራ ፈለግኩ ደስታ። ምርሽ ነው? እሺ አውሪ። ጥሩሽ ማለት ምን አይነት ነገር ቢኖር ነው? እንዴት ማለት እንዴት እርግጠኛ ሆነ ነው? እውነት ድፍረት ነው ይሄ። ሩታ ስላደረግኩት ደብሮሽ ነው የምር? አንደኛ ነገር እኔ ምንም አላውቅም። ምንም ሳላቅ ነው ነገሮችን እያደረግክ የነበረው። ገብቶሃል? ሲቀጥል ደግሞ በምን ያህል ልክ ብትዳፈር እኔ እንጃ። ማለቴ ምንም ቢሆን የልጅ አባት ነው። ጥሩና መጥፎ ነገሮችን አብረን አሳልፈናል። እኔ እሱ ታስሮ እኔ ደስተኛ ልሆን አልችልም፣ እውነቱን ስነግርክ። ሲቀጥል ደግሞ በአንድ ጊዜ ምንም እርግጠኛ ባልሆንክበት ነገር አንተን ያስደበደብከኝ ብለህ የእስር ማዘዣ ምናምን የምታመጣለት እንዴት አስበህ ነው? አልገባኝም። ሲቀጥል ደግሞ
እሱ ዙሪያ ብዙ ሰዎች አሉ። አብርሃም ደግሞ መደባደብ ከፈለገ ፊት ለፊት ነው። ብዙ ጊዜ ተገጣጥመናል ማለት አይተሃል። እንደዚህ ነው የሚያያዘው ምናምን እና አያስደበድብም በእርግጠኝነት። እኔ እርግጠኛ ነኝ እሱ ስላለማድረጉ። ይህንን ነገር እኮ ያደረኩት እኮ መች ማለት ከሚያደርገው ነገር ማለት ብዙ ጊዜ ሲያስፈራራኝ የሆነ ነገር ሲለኝ ዝም ብያለሁ አለ እንጂ ብዬ አይ ነው ግን የከፋ ነገር እኮ አላደረግኩኝም። ሊያስፈራራክ ሊያስጠነቅቅህ ምናምን ይችላል። ነገር ግን ፊት ለፊት ነው ብዙ ነገሮችን እኔ ሲያደርግ ማየው። ማለት ፊት ለፊት ስለ ጭራሽ እንዲህ በሰው ምናምን አያስደበድብም። የሆነ ነገር ማድረግ ከፈለገ ፊት ለፊት ነው እና ይህንን ነገር ደግሞ አንተም አይ ቲንክ የምትገነዘበው ይመስለኛል ብዙ ጊዜ በተደጋጋሚ ምናምን ባሳየክ ነገር እና አንተ በጣም እርግጠኛ ሆነ አንተ ነህ እንደዚህ ያስደረግከኝ፣ ስለዚህ ይህንን ነገር ምናምን ብለህ ጭራሽ የስር ማዘዣ ይዘለት ነው የመጣው። ሌላ ጊዜ ከሚያደርገኝ አንጻር እኮ እንዴ ደግሞ እኮ የከፋ ነገር እኮ አላደረኩትም አይደል እንዴ? ሰው መሆን እኮ እኔ እስር ቤት ምንም አስቀምጠው ነበር አይደል እንዴ? ዝም ብሎ እንዲጠነቀቅ ፈልጌ እኮ ነው። ከዚህ በኋላ እንዳይደርስብኝ ፈልጌ እኮ። በዚህ ልክ ይደብርሻል? ይኸውልህ ሩታዬ በቃ ስታስመስይ ነበር ማለት ነው። ስለምን ማስመሰል ነው የምታወራው? ደስታ አልገባኝም። እንጂ በዚህ ልክ ይሰማሻል ብዬ አላሰብኩም። ለነገሩ የልጅሽ አባት ነው። በእርግጥ ብዙ ነገር አሳልፋችኋል ምናምን። አዎ እንደዚ አይነት ነገር አሳልፌ ደግሞ የታሰሩ ምክንያት እኔ መሆን አልፈልግም። ሲቀጥል ደግሞ እሱ ታስሮ ያሳሰርከው ደግሞ አንተ ነህ። አንተ ደግሞ እኔ ዙሪያ ነው ያለኸው ማለት የኔ ጓደኛ ነህ ምናምን። እንዴት ደስተኛ እንደሆን ትጠብቃለህ ስታስበው? አይ ደስተኛም እንደማትሆኚ አውቃለሁ። ማለት ብዙ ነገር እኮ ለአንቺ ብዬ ነው ዝም ያልኩት፣ ይደብርሻል በማለት ነው። እሺ ለእኔ ብለህም ቢሆን ምን አለ መሰለህ አትሊስት ልትነግረኝ ይገባል። ምንም የማውቀው ታሪክ የለም እኮ ይሄ ነገር ሲፈጠር አይደል? አይ ነው ማለት ዙሪያውን ያሉ ሰዎች ልትከስ ወይም ደግሞ እንደዛ ያደረጉህን ሰዎች ልታሳስር ምናምን ትችላለህ። እሱ ግን ይህንን ነገር ስለማድረጉ ምንም ያህል እርግጠኛ አይደለም። ሲቀጥል ደግሞ እሱ በቦታው ሳይገኝ የደበደቡህና የመቱክ ሰዎች እነሱን ሳትጠይቃቸው ቀጥታ ሄደህ እሱ ጋር ነው የስር ማዘዣ ምናምን ይዘህ ሄድከው። እኔ ጋር ለምን እንዲደርሱ ይችላሉ? በምን ምክንያት እኔ ጋር መጥተው እንደዛ ላይ ያደርጉ? ይኸውልህ ምክንያቱ ሌላ ነገር ሊሆን ይችላል። ነገር ግን ተነስተው ያደርጉ ይችላሉ፣ አይታወቅም። እኔ ይኸውልህ እነሱን እንዴት ነው አክሰፕት ላደርጋቸው አልቻልኩም በአንዳንድ ነገሮች። ስለዚህ በዛ ነገር ተናደው አንተን ገሌ ሊያርቁ ፈልገው ሊያደርጉት ይችላሉ። ይህንንም ማሰብ ነበረብህ። ገባ? ቶሎ ብለህ እሱን ወደ ማሳሰር እና ፎከስ ያደረግከው እሱ ላይ ነው። ለምን ሩታዬ ማመን ከብዶች ነው እንጂ እኮ ምን ያገኘሁት መረጃ ስላለ ነው አይደል? ያገኘው መረጃ ምን አለ? ምንም እኮ ያገኘው መረጃ ስላገኘ ነው ይህንን ነገር ያደረኩት። ግን ደግሞ እንደዛ መሆኑ አንቺ ይደብርሻል በማለት አጠገቤ እንዳይደርስ ስለፈለኩኝ ነው እንጂ ይህንን ነገር ዘልቄ መሄድ አቅቶኝ አይደለም፣ ወይም እዛው እንዳስደበደበኝ የሆነ ነገር ማድረግ አቅቶኝ አይደለም። ገብቶሻል? ስፈራው የነበረው ነገር ይኸው ደረሰ። ይኸውልህ ደስታ፣ አንተ እሱ እንደዛ ስላደረገ አንተ ደግሞ ያንን ነገር ማድረግ ትክክል ነው ማለት አይደለም። ገባ? በቃ እኔ እኮ ብዙ ነገር ችያለሁ አይደል? ይህ ትንሽ ነገር ማለት አጠገቤ እንዳይደርስ ማለት ለደህንነቴ ብዬ ላደረጉት ነገር በዚህ ልክ እንዴት ነው? እኔ ደግሞ እንደዚህ ስታደርግ እኔ ምንም ደስተኛ ሊያደርገኝ አይችልማ። እኔን ደስተኛ እንዲያደርገኝ አትጠብቅም። ገብቶሃል አይደል? ማለት በደንብ ግልጽ ነው ነገሮች፣ በደንብ ሁኔታዎች በደንብ ትረዳቸዋለህ ብዬ አስባለሁኝ። በቃ ምክንያት መሆን አልፈልግም ከናካቴው። ሲቀጥል ደግሞ የልጅ አባት ተጎድቶ ማየት አልፈልግም። ለምን እውነቱን አልነግርህም? ገባህ አይደል? አዎ አጠፋሁ አይደል? ማጥፋት ብቻ ሳይሆን ኢቨን እኔ ማወቅ ነበረብኝ። የኔ ነገር አይታይሽም? አልታየኝም አይደለም ያደረግከው ነገር እኮ እሱ ጋር መሆኑ ምናምን እንዴት እንዴት እንዳሰብከው አላውቅም። እሱ እኮ እዛ ቦታ አልነበረም አንተ ስትደበደብ አይደል? ለምን የደበደቡህን ሰዎች አላስካቸውም? ለምን የደበደቡህን ሰዎች ላይ አላመለከትክም? ምን አሉክ እነሱ? ማለት መቼም ማስፈራርተውህ አይደለም። ይሄን ነገር ብታረግ ወዮልህ ምናምን አለሉህም ማለት በእርግጠኝነት አብርሃምን እንደዚህ ለማድረግ ነው አብርሃምን እንደዚህ ለማድረግ ካሰብክ እነሱ ደግሞ በምንም ታሪክ ሊያውቁት አይችሉም። ገብቶሃል አይደል? ሄደህ እነሱን መጠየቅ፣ እነሱን ማስጠየቅ ወይም ደግሞ መክሰስ ያለብክ እነሱ ሆነው እያሉ። ሲቀጥል ደግሞ እሱ እንደዛ አይነት ነገር አድርጎ ቢሆን እንኳን እነሱ መናገር ይችላሉ። እነሱን ብትከሳቸው፣ እነሱን ብትጠይቃቸው፣ ብታሳሰራቸው የላከን ይሄ ሰው ነው ብለው ሊያጋልጡልህ ሁላ ይችሉ ነበረ።
ግን ምንም እርግጠኛ ባልሆንክበት ነገር የመስሪያ የመጥሪያ እንዴት ነው የማዘዣ የእስር ማዘዣ መጥሪያ ወረቀት ይዘህለት መሄድ የምር ፌር አይደለም። እኔ እኮ ትክክለኛው ነገር እኮ ነው የነገርኩት። እኔ ለአንቺ ብዬ ሁሉ ነገር እያደረኩት እንደዚህ አይነት እንትን ውስጥ የሚገባውት እኮ ለአንቺ ብዬ ነው አይደል እንጂ እኮ እኔ የተከበርኩ ሰው ሲጀምር ደስታ እንዴት አንቺ ከእነሱ ተደረበሽ እንደዚህ አይነት ነገር? እኔ አልተደረብኩኝም ሲጀመር እነዚህ በነገር ትክክለኛው ነገር ነው የነገርኩት። ደስታ ምንም የተደረብኩት ነገር የለም።